ሰውየው ከገጠሩ ኢትዮጵያ ክፍል ለዚያውም ከጎጃም ብቸና የፈለቁ ጀግናው በላይ የጠይማ አታላይ የሚባልለት ጎጃሜው በላይ ዘለቀ ላቀው ስሙ በገነነበት ቀዬ ያደጉ በመደብ ሚዛን እንመልከታቸው ከተባለ የመካከለኛው ቤተሰብ ልጅ ናቸው። ውትድርናን ይወዳሉ፣ ደግሞም ተምረውታል። የመጨረሻው ማዕረጋቸው ሌፍተናንት ኮሎኔልነት ነበር። እናም ስማቸው ከነማዕረጉ ሲጠራ ሌፍተናንት ኮሎኔል አጥናፉ አባተ ይባላሉ። ኮሎኔል አጥናፉ አባተ ፖለቲካን በጸሎት ይጀምሩ የነበረ እንዲያውም በዚያ ለሃይማኖት የሚሰጠው ዋጋ አነስተኛ በነበረበት ጊዜ መንፈሳዊ መሪ ተብለው ይጠሩ የነበሩ ሰው ናቸው። በጎጃም ምድር አርብና ረቡዕ ፍየል አርደው በልተዋል ተብለው ህዝብ የሚያዝንባቸውን ደርጎቹን ያሰባሰቧቸው ሌፍተናንት ኮሎኔል አጥናፉ አባተ በሃይማኖት ላይ የሙጥኝ ከማለታቸው የተነሳ ድርጅቱን በመሰረቱ ሰሞነ መጽሐፍ ቅዱስን ያነቡ ተንበርክከው የሚጸልዩ እንደነበረ ልጃቸው ቴዎድሮስ አጥናፉ አባተ ይናገራል። የቢሊግራምን አገልግሎቶች ተቀብሎ ጌታን ይዞ ነበር። ከዛ መጽሐፍቶችና አንድ ሊቪንግ ባይብል የለም ይዞ ይከታተል ነበር። በአጋጣሚ ይሄ ንቅናቄ በመምጣቱ ከዚህ ከእግዚአብሔር ሐሳብ ፈቀቅ ብሎ እንጂ ጌታን በቢሊግራም አገልግሎት ተቀብሎ ኦፊሻሊ በኢትዮጵያ ውስጥ በዘውዱ አገዛዝ በጣም የጴንጤቆስታል እንቅስቃሴ በጣም የተከለከለ ስለነበረ በጣም መጥብቅ ይከለከል ስለነበረ መጽሐፍ ቅዱስንም ያስገባው በድብቅ ነው። ሃይማኖታቸውም የአባቶቻቸው ኦርቶዶክስ ክርስትና ሳይሆን የፕሮቴስታንት ክርስትና ሆኖ እንደነበረ ይነገራል። ምናልባትም ሃይማኖት የማህበረሰብ መርዝ ነው ይል የነበረው ካርል ማርክስ የቀመረውን የህብረተሰባዊ ስርዓተ ማህበር ሊቀበሉት ያዳገታቸው ለካፒታሊዝም የሚያደላው የጴንጤቆስጤ ክርስትና እምነት ተከታይ በመሆናቸው ይመስላል። የጎጃሜቱ ልጅ ኮሎኔል አጥናፉ አባተ ዘብሔረ አማራ እነ ሌፍተናንት ኮሎኔል መንግስቱ ኃይለማርያምን ስልክ እየደወሉ ከሐረር ወደ አዲስ አበባ ያስመጧቸው ደርግን የመሰረተውን የበታች መኮንኖች ጉባኤ በሊቀመንበርነት የመሩ የአፄውን ስርዓት ከናካቴው ለመገርሰስ ግንባር ቀደም ሚና የተጫወቱ በታጠቀ ጦር ሰፈር የህዝባዊ ሚሊሻ ማሰልጠኛ ዋና አዛዥ ነበሩ። እንዲሁም ኢትዮጵያን ቀደም ሲል በኤርትራ ጉዳይ ባነሱት ተቃውሞ በቤታቸው እንዳሉ በታንክ ተጨፍልቀው ከተገደሉት ከጀነራል አማን ሚካኤል አንዶም ጋር በመቀጠል ደግሞ በቤተ መንግስት ቢሮአቸው ባሉበት በመትረየስ ተኩስ እንዲገደሉ ከተደረጉት ከሊቀመንበሩ ከጀነራል ተፈሪ ባንቴ ጋር እንዲመሩ ከተመረጡ ሁለት የወታደራዊ አስተዳደር ደርግ ምክትል ሊቃነ መናብርት አንዱ በመሆን የመሩ ሰው ናቸው። አንዳንድ ኢትዮጵያውያን ለአጥናፉ አባተ ካላቸው ፍቅር የተነሳ ስማቸውን በልጆቻቸው ሰይመውላቸዋል። እንዳይረሱ ሁሌ እንዲወሱ እንዲያውም የእሳቸውን ስሜትና ወኔ እንዲወርሱ ማለት ነው። አንዳንድ አካባቢ አጥናፉ አባተ የሚባል ስም ያለው ብዙ ነው። ተወዳጅነታቸው የሚወረስ ስም ባለቤት አሰኝቷቸዋል። አጥናፉ አባተን ቆራጥና የእውነት ሰው ያመኑበትን ነገር ከመናገር ወደ ኋላ የማይሉ ጀግና የነበሩ ሰው አድርገው የሚገልጿቸው ብዙ ናቸው። በሌላ መልኩ ደግሞ ሌፍተናንት ኮሎኔል አጥናፉ አባተን የጭካኔ አምሳያ አድርገው የሚገልጿቸው አሉ። እንዲያውም ህይወታቸውን በገዛ ፓርቲያቸው ውሳኔ እስከተነጠቁበት ድረስ የኮሎኔል መንግስቱ ኃይለማርያም ውሳኔ እዚህ ግባ የሚባል አይደለም የአጥናፉ አባተ እንጂ ብለው የሚናገሩም አሉ። ለዚህ እንደ አብነት የሚጠቀሰው የ60ዎቹ ሚኒስትሮች መገደል ነው። እዚያ ሂደት ውስጥ በ3 ዓመት ውስጥ ተመሳሳይ ውጣ የገጠማቸው ሌፍተናንት ኮሎኔል አጥናፉ አባተ በጥልቀት ነበሩበት ተብሎ ይታመናል። ገነት አየለ አንበሴ በጻፈችው የመንግስቱ ኃይለማርያም ትዝታዎች የተሰኘ ድርሳን ውስጥ ቁጥር 9 የተባሉ ምስክር አጥናፉ አባተ ፊውዳሎችን አምርሮ ይጠላ ነበር። በድምጽና ምስል በተቀመጠ ሪከርድም ፊውዳሎችን አምርሮ በወቀሳ መልክ ሲጠይቅ ተስተውሏል። ምናልባትም 60ዎቹ ባለስልጣናት ያለ ህግ ሂደት እንዲገደሉ መንግስቱን አሳምኖት ይሆናል ይላል። ኮሎኔል አጥናፉ አባተ በቀዳማዊ ኃይለ ሥላሴ የመጨረሻ ህይወት ላይ የወሰነችውን ደብዳቤ ለዚያ ዘመኑ ዝነኛ ገዳይ ኮሎኔል ዳንኤል አስፋው የጻፉለት ሰው ተደርገው ይገለጻሉ። ፋና ቴሌቪዥን ከዓመታት በፊት አጥናፉ አባተን አስመልክቶ በሰራው ዘጋቢ ትዕይንት የደርጉ ምክትል ሊቀመንበር ኮሎኔል አጥናፉ አባተ ቀዳማዊ ኃይለ ሥላሴ እንዲገደሉ ያዘዙበት ነው ብሎ አቅርቦታል። ለኮሎኔል አጥናፉ አባተ መልካም እይታ ያላቸው ሰዎች የአጥናፉ አባተ መንገድ ለኢትዮጵያ መዳኛ ነበር ይላሉ። የደርግ መንግስት እድሜም ቢቻል እንደ ቻይና ኮሙኒስት ፓርቲ ከ50 ዓመት በላይ እንዲቆይ ተልመው ነበር ይሏቸዋል። እናም አድናቂዎቻቸው አጥናፉ ባይገደሉ ኖሮ የአሁኑ የኢትዮጵያ መልክ የተሻለ ይሆን እንደነበረ ይሰብካሉ። እኒህ ወገኖች ለዚህ እንደ ማስረጃና መከራከሪያ የሚያቀርቡት አጥናፉ ከሌሎች ተቃዋሚ አስተሳሰብ ቡድኖችና የፖለቲካ ፓርቲዎች ጋር ቀርበን እንነጋገር ብለው ደፍረው ለፓርቲያቸው ሐሳብ ያቀረቡ እንዲያውም ዙሮ የሚያልቀው የሀገሪቱ ወጣት የገብሬውና የጭቁኑ ልጅ ነው ብለው የሚያምኑ ነገር ግን በኋላ ከተከሰሱባቸው 17 የክስ ነጥቦች አንዱ እንደ ሀገር ክህደት የተቆጠረባቸው ሌላም እኛን ያልመሰሉ እንኳን ምዕራባውያንና አሜሪካውያንን ጭምር ማለታቸው ነው ለሀገር ጥቅም እስከሆነ ድረስ አብረን መነጋገር አለብን ሲሉ የነበሩ ሰው እንደነበሩ በማንሳት ለሀገር እጅግ ተቆርቋሪ ነበሩ ይሏቸዋል።
የሆነው ሁሉ ሆኖ ግን ሰውየው እንደ ንስር ከሩቅ ተመልካች እንደ ጀግና ሊያርፍባቸው የነበረን መካች ሆነው ለብዙዎች ቢታዩም የፈጠሩት ሊያሳድጉ የተጉለት የእውቀታቸውን የልምዳቸውን የስሜታቸውን ውሃ ሲያጠጡት የነበረው ፓርቲ የለም ክዶኛል ሊሙት በቃ ይፈረድበት ብሎ አጥፍቷቸዋል። እርሳቸውም ራሳቸውን ይሙት ብለው ከሚወጡ እጆች ከሚወስኑ ድምጾች ማዳን አልቻሉም። በተለይም በእነዚህ ከላይ በተጠቀሱ አቋሞቻቸው የተነሳ አብዮቱን የሚጻረሩና የሚሸረሽሩ በሚል በደርጉ ጉባኤ ፊት 12 ክሶችና ከአድሃሪ አንጎራና አጋርነትን በማሳየትና አብዮቱን ከሚጠሉ የውጭ ቅጥረኞች ጋር በመገናኘት በሚሉ 5 ክሶች በአጠቃላይ 17 ወንጀሎች ተነበውባቸው ከምድር ተሰናብተዋል። ለዚያ አጥናፉ አባተን ለግድያ ባመቻቸው መድረክ ላይ የቀረቡባቸው ክሶች አብዮቱን ለባዕዳን ለጸረ ሕዝብ ድርጅቶች አሳልፎ የሰጠ ወላዋይ አድሃሪ መስመርን የሚሰብክ በጭቁኑ የኢትዮጵያ ሕዝብና ባቀጣጠለው አብዮት ላይ እምነት የሌለው ለጭቁኑ ሕዝብና ለበታች መኮንኖች ትምክህትን የሚያሳይ የደርግን ምስጢር ለሲአይ አሳልፎ የሰጠ አብዮቱን የሚቀለብስ የቅስቀሳ ንግግር የሚያደርግ እያሉ የሚቀጥሉ ነበሩ። ኮሎኔል አጥናፉ አባተን የሚያደንቋቸው ቀድሞ ባልደረባውና ራሱ ወደ አዲስ አበባ ባስመጣው አብሮትም ንጉሱንና ባለስልጣኖቻቸውን ከስልጣን አውርዶ ሲረሽም በነበረው በገዛ ጓደኛው በሌፍተናንት ኮሎኔል መንግስቱ ኃይለማርያም ተላልፎ ተሰጥቶ በደርጉ አባላት ክሱ ተዘጋጅቶ በደርጉ ጉባኤ ፊት ክሱ ተሰምቶ በራሱ በደርጉ ጉባኤ በክሶቹ ጥፋተኛ ነው ተብሎ በድምጽ ተወስኖበት በውሳኔው መሰረት በፈጸመው አብዮቱንና ሀገሩን የመክዳት ወንጀል በሚል በራሱ በደርግ የሞት ፍርድ የተፈረደ በመጨረሻም በራሱ በደርጉ ትዕዛዝ በፍርዱ መሰረት የሚወዳቸውን እንኳን የመሰናበት እድል ሳያገኝ ወዲያውኑ የሞት ቅጣት እንዲፈጸምበት የተደረገ አብዮቱን አዋልዶ ከአብዮቱ ተወልዶ በመጨረሻም በአብዮት የተሰለቀጠ አብዮት የገዛ ልጆቿን በላች እየተባለ ታሪኩ ሲነገርለት የሚኖር አሳዛኝ የጭቁን መለዮ ለባሾች አብዮተኛ ነው የሚሏቸው በዚህ ምክንያት ነው። የትግል ታሪክ ውስጥ እያዘቀጠ የመጣው ሌተና ኮሎኔል አጥናፉ አባተ ከመቼውም ይልቅ በደርጉ 3ኛ መደበኛ ስብሰባ ላይ ለረጅም ጊዜ የተደበቀ አቋሙን ገሃድ በማውጣት ራሱን በራሱ አጋልጦ ጉባኤውም ሁኔታውን በሚገባ ጢኖ አብዮታዊ ማመዛዘን ካደረገ በኋላ ይህ ሰው ለአብዮቱ እጅግ አደገኛ መሆኑ በመረጋገጡ በጉባኤው ውሳኔ መሰረት አብዮታዊ እርምጃ ተወስዶበታል። የአጥናፉ አባተ ሞት የተፋጠነው ራሳቸው የሰበሰቡትን ደርግ የተባለ የበታች መኮንኖች ቡድን ለመንጌ እንዲመሩት አሳልፈው የሰጧቸው ዕለት ነው የሚሉ አሉ። ገነት አየለ አንበሴ የሌፍተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ብላ በጻፈችው መጽሐፍ ውስጥ ስማቸው ያልተገለጸ ጓድ ቁጥር 83 በሚል የኮድ ስም የቀረቡ ምስክር ስለ አጥናፉ አባተ ሲናገሩ መንግስቱ ኃይለማርያም ምርጫ በሚደረግበት ወቅት ሚዛን የደፋና ተሰብሳቢውን ያሳመነ ንግግር ተናግሮ የሊቀመንበርነት ቦታ ተሰጠው። በምርጫውም 99 በመቶ እርሱን መርጧል። ሁለተኛው ሰው ደግሞ አጥናፉ አባተ ነበር ይላሉ። አክለውም አጥናፉ አባተ ምክትል ሊቀመንበር በመሆኑ ቅር አልተሰኘም፣ እንዲያውም ደስተኛ ነበር። ምክንያቱም በራሱ አነሳሽነት ክፍሉ 4ኛ ክፍለ ጦር ስለነበር ከስብሰባው አዳራሽ ጀምሮ አስፈላጊውን ሁሉ ያዘጋጀውና ያስተባበረው እሱ በመሆኑ በወቅቱ ባለስልጣኖች ጥርስ ውስጥ እንደገባ ገምቷል። ሁኔታው ፈቅዶላቸው አንድ ነገር ሊያደርጉ ድል ቢገጥማቸው እንደማይለቁት ስለሚያውቅ እፊት መታየቱን አልወደደውም ብለዋል። የእኒህ ሰው ምስክርነት አጥናፉ ስልጣኑን በቅንነት ለመንግስቱ ኃይለማርያም ሰጣቸው የሚል መሆኑ ነው። ሌሎች ደግሞ አጥናፉ አባተን በአነጋገር ደረጃ አንደበተ ርቱዕና ተናጋሪ ስላልነበሩ በመንግስቱ ተበልጠው ነው እንጂ ቦታውን ይፈልጉት ነበር ሲሉ ይደመጣሉ። ጌታውን አጥናፉ አባተ የተባሉት ልጃቸው ግን አጥናፉ አባተ ምክትል ሲሆኑ ለስልጣን ሳይሆን አገር ልንመራ ነው የተቀመጥነው ብለው ነበር በማለት ያስተባብላሉ። የደርጉ የደህንነት አለቃ ተስፋ ወልደስላሴ ይህን አባባል አይጋሩም። ሌፍተናንት ኮሎኔል መንግስቱ ኃይለማርያምም ትግላችን በተሰኘው መጽሐፋቸው ገጽ 153 ላይ ምርጫው የደርጉን ሊቀመንበር በመምረጥ ተጀመረና ለኔ ሊቀመንበርነት ድጋፍ ያልሰጠኝ ሻለቃ አጥናፉ አባተ ብቻ ሆነ። ለምክትል ሊቀመንበርነት ለአጥናፉ ከራሱ በስተቀር ድምጽ ያልሰጠው ሰው አልነበረምና እኔን በጣም ደስ ቢለኝም አጥናፉ ግን ደስተኛ አልነበረም ሲሉ ጽፈዋል። እዚህ ላይ ስለ ኮሎኔል አጥናፉ አባተ አሟሟት ስንጨዋወት እንዴት እርሳቸው ራሳቸው የደርግ ሁለተኛ ሰው ሆነው ይህ ማለት የፓርቲ ጭንቅላት ናቸውና ሞት ሊፈረድባቸው ቻለ የሚል ጥያቄ ማንሳት ይቻላል። ይህ ጥያቄ የዋዛ አይደለም። ምክንያቱም ብዙ ቁልፍ ነገሮች እዚህ ላይ መገኘት ስለሚችሉ አንዳንዶቹ ይበለው እንኳንም ሞተ እንኳንም ተገደለ የካሃዲ ደሞዙ ነው የተከፈለው በሚል እንዲሁ የሚያልፉ ሰዎች አሉ። እኚህን ሰዎች እንተዋቸውና ወደ ሌሎች እንለፍ።
ደርግ ራሱን ያርማል ብሎ ማሰብ እንዲቻልና ስህተት ከተሰራ የራሱን ሰዎች እንኳን አይምርም የሚል አስተሳሰብ ለመፍጠርና ሌላውን ሰው ከስህተት ነፃ ለማድረግና በጭካኔ ስር የሚያልፍ ቅዱስነት ለማንጸባረቅ ነው የሚሉ ሰዎች አሉ። ይህ ማለት ስትፈልግ ጭካኔህን መዘህ ታስፈራራለህ፣ ስትሻ ደግሞ የቅዱስነትህን ካርታ መዘህ ይሄው ብለህ ታሳያለህ። ደርግ እርሳቸውን ለዚህ መንገድ ተጠቅሞባቸዋል። ሌሎች የቅርብ ጊዜ ፖለቲከኞች ደግሞ ደርግን ሳይሆን መንግስቱ ኃይለማርያምን ለመውቀስ ውስጡን ደግሞ እዚያው ራሱን ደርግን ለመክሰስ መንግስቱ ኃይለማርያም ይደርሱብኛል፣ ለስልጣኔ ያሰጉኛል ያላቸውን ሰዎች የመግደል ፍላጎት ስላለው ነው ይላሉ። አሁን ደግሞ በእርግጥ አጥናፉ አባተ እንዲህ አይነት ውሳኔ የተወሰነባቸው ጥፋታቸው ሀገርና ፓርቲ የሚጎዳ መሆኑ ሳይሆን ጎጃሜነታቸው ነው ያስገደላቸው የሚሉ እየተበራከቱ ነው። በእርግጥ የኮሎኔል አጥናፉ አባተ ጎጃሜነት የሚካድ አይደለም። እዚያው ከነበላይ ዘለቀ አድባር የተፈጠሩ ደግሞም ከነ አዲስ አለማየሁ መንፈስ የተቀዳ ማንነት ያላቸው ናቸው። ቀጥሎ የማንነት ያስገድላል ወይ የሚል ጥያቄ ይነሳል። አዎ ጎጃሜነት ያስገድላል ብለው የሚከራከሩ አሉ። እንዲያውም አንዳንዶች በወቅቱ ቤተመንግስት ውስጥ የጫካ ሐሳቦች ይንጸባረቁ ስለነበርና የአማራ ገዥ መደብ የሚለው ሐሳብም አብሮ ውስጥ ለውስጥ በቤተመንግስቱ ይርመሰመስ ይንቀሳቀስ ስለነበር ትንሽ የማቀጣጠያ ትንፋሽ ካገኘ እሳት ማስነሳቱ ስለማይቀር ያ እሳት ነው አጥናፉን የበላቸው የሚሉ አሉ። የሆነው ሁሉ ሆኖ አጥናፉ አባተና መንግስቱ ኃይለማርያም የሥራ ጓዶች አብረው ስለ ሀገር የመከሩ ስለ ጉዳዮች የተነጋገሩ ጓዶች ናቸው። ነገር ግን አንዳንድ ጉዳዮች አጀማመራቸውን ያላጨራረሳቸው ስለማያምር አንዱ በአንዱ ህይወት ላይ እንዲወስኑ አድርጓቸዋል። ከህዳር ወር 3ኛው ቀን 1970 በኋላ አብረው ስብሰባ ወንበር ላይ አልተቀመጡም። አንዱ የአንዱን ሐሳብ አልሞገቱም። የአንደኛው እስትንፋስ በጉባኤ ተከሶ በጉባኤተኛ ፍርድ ተሰጥቶበት እንዲወገዱ ሆኗልና ከዚያች ቅዳሜ ረፋድ በኋላ አጥናፉ አባተ ታሪክ ኮሎኔል መንግስቱ ኃይለማርያም የአገር መሪ ሆነዋልና በኮሎኔል አጥናፉ አባተ ሞት እውነተኛ የኢትዮጵያ እናቶች ባህሪ ተንጸባርቋል። ወይዘሮ አስናቀች ከበደ የአጥናፉ አባተ ሚስት ናቸው። ባልሽ ባሌን ገደለው ብለው ለቅሶ ለደረሷቸው ውባንቺ ቢሻው ነግረው አስለቅሰዋቸዋል። ይህ የሁለቱ እናቶች እውነት የኢትዮጵያን የፖለቲካ እውነት ፍንትው አድርጎ የሚያሳይ ነው። ኮሎኔል አጥናፉ አባተና ኮሎኔል መንግስቱ ኃይለማርያም ቤተ መንግስት እየመራ ባለው ፓርቲ ውስጥ አለቃና ምክትል፣ በኑሯቸው ደግሞ ጎረቤት፣ ሚስቶቻቸው አብረው ቡና የሚጠጡ፣ ልጆቻቸው አብረው ኳስ የሚጫወቱ ነበሩና አበቃን። ሰላም ይስጥልን።